በዚህ ደረጃ ምንድነው? በዚህ ደረጃ ፋኖ አንድ ከሆነ አንድ ተቋም መስርቶ ከመጣ ምን ይቀረዋል የሚለው ነው። ይህ በአማራ ትግል ውስጥ ከሁሎችንም ቢያንስ ከአርበኛ ሳሙኤል ባለድል ውጭ አሁን ካሉት ከ19 ውስጥ ነው። ከ19 ውስጥ ጎጃም ላይ ካሉት አሻግሬን አግኝቼው አላውቅም። ጎንደር ላይ ካሉት በለጠን አግኝቼው አላውቅም። ሳሙኤል ባለድልን አግኝቼው አላውቅም። ወሎ ላይ ካሉት ምሬ ወዳጆን አግኝቼው አላውቅም። ሸዋ ላይ ካሉት አግኝቻ ከተመረጡት ባየ አለባቸውንና ምንተወስኑትን ነው ማላቃቸው። በአካል አግኝቻቸው ማላቅ፣ በአካል ተገናኝተን ተወያይተን አውርተን ማናቅ ሸዋ ላይ ምንተስኖትና ባየ አለባቸው ናቸው። ባየ አለባቸው ጋም አንድ መድረክ ላይ ተገናኝተናል። ነገር ግን አብረን እንደዚህ ለመወያየት ከጊዜ አንፃር ስላልነበረ ነው። ወሎ ላይ ምሬን አግኝቼው አላውቅም። ጎንደር ላይ በለጠና ሳሙኤል ባለድልን ነው። ሳሙኤል ባለድልን በአካል ባላገኘውም በርካታ የሆኑ ከመከላከያም ከልዩ ኃይልም እኛ አስገብተናቸው ሰልጥነው ከመከላከያ እንዲወጡ መንገዱ ተመቻችቶላቸው ወጥተው አመራር ድረስ የተቀመጡ አሉ። ማን? አርበኛ ሳሙኤል ባለድል ከሚመሩ ኮርጋ ማለት ነው። የሻለቃ ኃላፊዎች አሉ፣ ቡድን መሪዎች አሉ። ጎጃም ላይ ከአሻግሬዎች ሁሉንም ተገናኝተናል። ስለዚህ ከተረዳሁት ካወራነው ከሁሎችም ጋር አስተሳሰባቸውን የማቀዋለ ገባችሁ። ሸዋ ላይ መከተው ባንዳ ነው ብትሉኝ በጭራሽ ማንም ሊያሳመነኝ የማይችል ሁኔታ አለ። ራሴ ማቀው ማለት ነው። በፋኖ ትግል መከተው ይህን ያክል ፈርቀዳጅ አይደለም ብትሉኝ እኔ ማንም ሊያሳምነኝ አይችልም። ምክንያቱም ያየሁትም መሬት ላይም ስላለ ማለት ነው፣ አብረንም ስለነበርንበት። ነገር ግን የመከተው ችግር ምንድነው ካላችሁኝ በአማራነት ስሜት አለ። አንድ ቦታ ላይ እሱ ከተመደበ ያም ቦታ ብቻ የማጠናከር ኃላፊነት እንዳለው የሚሰማው ሰው ነው። አዎ በዚያ አምናለሁ። ነገር ግን ግራ ቀኙንና ማን ምን እየሰራ ነው የሚለውን መድቦ በሴራ የመከታተል በስውር ሰዎችን መድቦ እያንዳንዱ አመራሮችን የመከታተል ችግር አለበት። በዚህ እስክንድር በጣም ተጠቅሞበት ነበር። ይሄ አንድነት እስኪመጣም ማለት ነው። እነ ማስረሻ ሰጤ እነ እያሱ አባተ በጣም ተጠቅመውበታል። እያሱ አባተ እነ መስፍን አለባቸው ማለት መስፍን አባተ ማለት ከኢንሳ ወደ አፋር እንዲገባ ተደርጎ አሁን ከነ ማስረሻ ሰጤ ጋር እጅ የሰጠው ማለት ነው። በዚህ ብልጫ ማለትም የሴራ ፖለቲካ በጣም ወደ ኋላ ይቀር። ማን? መከተው ማማ፣ አርበኛ መከተው ማማ። በዚህ ይሄ ከምንድነው ስትል ከአቅም ማነስ አይደለም። ከአቅም ማነስ ሳይሆን ይሄ አጉል የሆነ ቅንነት ነው። ከልክ ያለፈ ቅንነት፣ ከልክ ያለፈ ሰው ማመን፣ ከልክ ያለፈ ወዳጅ ማቅረብ፣ የወደደውን ሁሉ በጣም ስለወደደውና አብሮት ስለተመገበ ብቻ በደንብ ልክ እንደ ወንድሙ የማየት ችግር አለ። ማን ጋር? መከተው ጋር። መከተውና አርበኛ ዘመነ በምን ይለያያሉ ካላችሁኝ ሁለቶችም አማራ ነው ከተባለ ሁለቶችም በንጹህ ልባቸው የመቅረብ ልምድ አላቸው፣ ባህል አላቸው። ነገር ግን መከተውና ዘመነ በምን ይለያያሉ ካላችሁ ዘመናን አንድ ነገር ንገረው ያዳምጣል። አዳምጦህ ያንን አንድ ስለሱ የነገርኸውን ሰው ምንም ቢያምነው የነገርኸውን ነገር አሽቀንጥሮ አይጥለው፣ ያስቧል። አስቦ በደንብ ይከታተላል። ያችን ኮዝ ይዞ ተከታትሎ አንድ ነገር ካገኘበት ራሱ ካንተ ከነገርኸው የበለጠ ያን ሰው አውቆት የመገኘት አቅም አለው። ይህ ልዩ ተሰጥኦ ነው።
ጎጃም ላይ በርካታ የሆነ ሴራ ያልተሰራም ብቻውን አንድ ድርጅት ብቻ የነበረም በዚህ አማካኝነት ነው። ስለዚህ ይህ ነገር አሁንም መቀጠል